አልየው ነው የሚሸነው ወይስ ሚስትየው? ራሄል እኔ ልንገርሽ፣ አይባ በጣም ነው ሽንቷ የምትሸነው። አዎ አጋንንቱ ያሸናታል። ወላሂ ትሙት በይ አይባሙች ልጨርሰው። ኧረ ተይ ልጨርሰው። ማጌትሙት ትሸናለች። አለብቻ ባልየው ሲነዘው ኧረ ልጨርሰው። እኔ ሚስትር ማቆዘ ልጨርሰው። እኔ ነኝ እኮ ማቆም ተነገረው። ባልየው ደውሎ የነገረው ለማን ነው? ለሱሱ ነው ለዜድ? ለእኔ ማውቃለሁ። እስቲ ንገረኝ አቡዬ። እኔ እያጣፈጥኩ ልናገርሽ፣ እያጣፈጥኩ ባልየው ዲስኮ ማለት ሆቴል እንደዚህ ዘፈን ነው የሚሰራው። ጭፈራ ቤት። ከዛ ሚስትየው ከታች ፍራሽ አላት። እንዴ ባልና ሚስት አልጋ ላይ አይተኙም እንዴ? ለምን ፍራሽ አይተኙም። ትሸናለች እሷ። እኔ ስም አልጠራሁም። እኔ ጠራለሁ። ራሄል ሽንቷን ታሸናለች። እኔ የዛኔም ከአንቺ ጋር ከመጣላቴ በፊት ሪከርዱ አለ ፖስት አደረጋለሁ። ነገር ስስምነሽ ነው። ላኪልኝ ሪከርዱን እንስማው። እሺ እኔ ልናገር እንጂ ከነሽን ትልክላታለሁ። ቆይ ምላሷ ላይ ቆምሽ ጉዳዩን የምታውቀው እሷ። በዛ ላይ መጥራታችን አታውቅም። እኔ ነው የማውቀው። አንቺ ያለሽው ስም መጥራታችን ስም ሲጠራ ነው የሚጣፍጠው። እችላለሁ። ራሄል ትሸናለች አልጋ ላይ። ከዛ ባልየው ዘፋፍኖ ሲመጣ ሲያገኛት ሸንታ ፍራሽ ላይ። ከዛ ሽበዲ ሲላት ግንኙነት ስጋ አያረጉም። ሸንታ ሁሉ ጊዜ እየሸናች እየሸኛት ሽንቷን እየለቀ አትሳቁ እየሸኛት። ከዛ ምንድን ነው ሹ ሲላት ሹሹ ሽሽ ነው ሽንት ነው በቃ ሽንት ነው። የሳቅ ነው አቡዚ። ተናገሪ ምላስሽ ላይ ወይ ቁም ነገር ላታወራ ተናገሪ ማለት ይኸውልሽ። ፍሬና እሷ በጣም ጓደኛሞች አልነበሩ። ከዛ ምን ተፈጠረ? ጓደኛዬን ከኔ ጋር የምንኖር ማሂ የምትባል በጣም ወዳት ጓደኛ አለችኝ፣ እህቴ ነች። ከእሷ ጋር ክለብ እንሂድ፣ ብቻዬን መሄድ አልፈልግም ትላለች። ራሄል በጣም ፈሪ ናት ታውቂያለሽ። ከፍሬ ጋር ስለተጣሉ ፍሬ እንዳልደበድባት ፈርታ ጓደኛዬን እንሂድ ትላታለች። ከዛ እንሂድ ስትላት ከዛ እቺ አብራት ክለብ ትሄዳለች። ከዛ ክለብ ሄዱና አብረው፣ እኔ ኢትዮጵያ ነበርኩ። ክለብ ሄዱና በማግስቱ በተኙበት ማሚ በእናትሽ ምን እንደሆንኩኝ አላቅም፣ ሽንቴን በህልሜ ፍሬን አይቻት ሽንቴን ሸናው አለቻት። ወላሂ ነው የምልሽ ስትላት፣ ከዛ እና ታዲያ ምን ሆነሽ ነው ስትላት፣ ፍሬን አይቼ ሽንቴ ያመለጠኝ አስደግማብኝን አሳብዳኝ አላቅም ሽንቴን እንድሸና አደረገችኝ ብላ እንግዲህ የራሷን ችግር ፍሬ ያደረገች ብላ ልታስወራ ለእኛ ብትነግረን፣ ከዛ ለጓደኛ ብትነግረን፣ ጓደኛ ደግሞ ለእኔ ነገረችኝ። ከዛ ፍሬ ወሬውን ስታመጣልኝ አንቺን ስታይሽ እኮ ሽንቴን ሸናው ብላለች ስላት፣ ምን አባቷ እሷ ከድሮም ነው የምትሸነው ሽንቷን። ፍራሽ አንጥፋ ቤቷ የምትተኛው ፍራሹ ሁሉ ጧጧት ፀሐይ ላይ የሚወጣው እኮ ሽንቷን ስለምሸና ነው አለችኝ። እኔ ደግሞ አይቻለሁ ቤቷ አድሬ ብዙ ጊዜ መሬት ላይ 2 ክፍል ነው ቤቱ። 2 ክፍል ስልሽ እንዲህ ኮሪደር አለ፣ እዛ ጋር ባሏ ይተኛል፣ እዚህ ጋር እሷ ትተኛለች። የሆነ ግንኙነት ሊፈጥሩ ሲሉ ብቻ ክላስ ትገባና ነው የምትወጣው። 2 ቤት ነው ያላት። ከዛ አንጥፋ የምትተኛው መሬት ላይ ነው። ሁሌ አይቻታለሁ። እኔ ራሱ ቤቷ እጅ አድሬ አይቻታለሁ። እና ያን የምታደርግ እኮ ለዛ ነው። እስቲ እኔ ፊት ታውራ። ከዛ በኋላ ከእሷ ጋር ደግሞ የሚያውቋት ልጆች ቢዝነስ የሚሰሩ የነበሩ ልጆች ከራሄል ጋር፣ ራሄል በነገራችን ላይ ቢዝነስ ነበር የምሰራው። አሁን ቲክቶክ ስለምሰራ ነው ያቆመችው። ቢዝነስ ነው የምሰራው። ከገነት ጋር የተጣማሙት ስራቸው። ከዛ የዛ ሰዓት እንዴ ሽንቷን እኮ በፊትም ትሸናለች ብለው ሁሉም አወራባት። ከዛ በኋላ አንድ ጥያቄ አለኝ። $400 ሰርቃ ሃምበርገር አለም ያሰረጃት ከአሚራ። አዎ ሰርቃለች። ሌባ ናት። እሱን እኮ ተናግሬያለሁ። እኔ $100 ከአሚራ $400 ከሁሉም ሰው ሰርቃለች። እንትን በሽታ ቢሆንስ የሚያሸናት? በሽታ አይደለም አይባ፣ ፈጣሪዋን ስለካደችና ሐራም ስለምትሰራ አላህ ይቀጣሻል። አይባ ከወንድ ጋር ተኝተሽ ሽንትሽ ማምለጥ ማለት ከዚህ በላይ ቅጣት የለም። ሰርች አደርጋለሁ ጉግል ላይ ትልቅ ሰው የሚሸናበት ምክንያት ብዬ ማለት ምናልባት እንዳልሽው ጥንቆላው ምናምንም ይሆናል። ባይዘወይ ብዙ አንድ ነገር እንገርሽ። እኔ ባይዘወይ ጠንቋዩና ራሄል ቤጥራለሁ። ጠንቋይዋና አንድ ሰፈር ነው። እኔ ሐራም የሚባለው
በእግዚአብሔርም በምንም የማይፈቀደው ሽርሙጥና ነው አይደለም። ሽርሙጥና ችግር የለውም። እናትም ትሸረሙጣለች ለልጇ ማሳደግ ገባሽ? የእነዚህ ሽርሙጥና ግን ወንድ በቃ ወንድ ብዙ ነገር እኔ እናገራለሁ። እዚህ ጋር መሰላችሁ ሀቢባን ክሰሻት እያለ ትሞክር እናንተ ጅል መሰልበት ወይ ሀቢባን ጅል እናገር ልንገርሽ ሴት እንትን ጥንቆላ በጠንቋይ የሚያምኑ ሰዎች ብዙ ጊዜ ጠንቋይ ቤት የሚሄዱ ሰዎች በመጨረሻ ጠንቋይ ወደ ራሳቸውን የሚገለበጥ